ተመችቷቸዋል? ያሁን ህይወት የድህነት ይመጥናል? የስደት ይመጥናል? የመጉላላት ይመጥናል? አሁን ያለንበት ህይወት ይመጥናል? አይመጥንም አይደለ? አይመጥንም። ስለዚህ ከዚህ እንዴት እንውጣ የሚባለው ላይ ነው ብዙ ጊዜ የምንጠያየቀው። የጊዜ መዝረክረክ በጣም በሽታ ነው። በጠዋት ተነስቶ ዝግጁ መሆን ነው። ስሜ በሌንሽ ይባላል። የመጀመሪያ ዙር ሰልጣኝ ነኝ። የምሰራው የሀገር ባህል ልብሶችን ነው። የሀገር ባህል ልብስ መስራት ከጀመርኩ 4 ዓመት አልፎኛል። እስካሁን 4 ዓመት ከሰራሁት ይልቅ አሁን ከዚህ ስልጠና በኋላ የሰራሁት እጅግ በጣም ለውጥ አለ። ዝም ብሎ አድፍጦ ተደብቆ ተስፋ ቆርጦ የተኛው ስራ ቦታ የማይገኘው ጊዜውንና ኢኮኖሚውን ባሉባሌ ቦታ የሚያባክነው ዜጋ ነው ኢኮኖሚውን ቅስቅስ ዝም ጸጥ ረጭ እንዲል ያደረገው። ቢዝነስ ሳይሰፋ ሮጠን ለሶፋ። እስኪ መጀመሪያ ማይንዳችን ይስፋ። ስራ ስትሰራ ትጃር ትሆናለህ። 5 ዓመት ከሰራ እድሜ ልክህም ብትሰራም ባሰራም የማይቋረጥ በሚሊዮን የሚቆጠር ብር ወደ ካዝና ይገባል። ቢዝነስ ማማለል ለ5 ዓመት ሙሉ ስራና ስራ ነው። መርጦ የሚያዳምጥ ሰበባ ያበዛ እንቅልፍ ማያምረው። ከዛማ በኋላ ጊዜን በሽበሽ ነው፣ ብር እንዳሻዋ ነው። ነፃነት ታገኛለህ። የምፈልገው ሀገር ላይ የመሄድ የምፈልገውን ሃይማኖት የማገዝ የምፈልገውን ሀገር የማልማት የምፈልገውን አይነት ትምህርት ሁሉ ማስተማር ትችላለህ። ምን ስትሆን? የገንዘብና የጊዜ ነፃነት ሲኖር። ሀብታም ስትሆን ብቻ አላልኩም፣ ሁለቱም ያስፈልጋል። የገንዘብና የጊዜ ነፃነት የሚገኘው ደግሞ የአመለካከትና ኢኮኖሚ ለውጥ ሲመጣ ነው። ላይ ላንተ ሲባል ይጨመር ቃላቶች ከሀስከፋ አይበቃም። ልግለጽ አክብሮቴን ጉልበት ልሳም፣ በላይ ፍቀድልኝ ጉልበት ልሳም።